ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ የተለያዩ የአማርኛ ቃላትን እንዴት ወደ እንግሊዝኛ ተክተን በቀላሉ መጠቀም እንደምንችል የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። እንደዛ ካደረጋችሁ ታተርፉበታላችሁ። እንግዲህ በተለይ በአሁኑ ሰዓት በቴሌግራም፣ በዋትሳፕ፣ በተለያዩ የሶሻል ሚዲያዎች በአማርኛ ቴክስቶች ወይም ደግሞ ጽሁፎች ፈንታ የእንግሊዝኛ መልእክቶችን ነው እየተጠቀመን ያለን ሰው። ከዚህ ጋር የምታዩቸውን የተለያዩ የአማርኛ ቴክስቶች እንዴት ወደ እንግሊዝኛ ተክተን በቀላሉ እንደምንጠቀምባቸው እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል? አሁን አማርኛውን እስኪ እንየው። አማርኛው ቤት ውስጥ ነው፣ ቤት ውስጥ ነው ይላል። ቤት ውስጥ ነው ብለን በእንግሊዝኛ ለመጠቀም ብንፈልግ ምን ብለን መጠቀም እንችላለን? እስኪ እንየው። ቢኢ ማንን ተወክላ እንደ ማን ይነበባል ወይም ደግሞ ምን አይነት ድምጽ አለው ስንል እንደ ቤ ይነበባል፣ እንደ ቤ። ከዛ ቲን ደግሞ ቲን እንደ ት ማንበብ፣ እንደ ት። በአንድ ላይ ቤንና ትን ስታነቧቸው ቤት ቤት ብያነባዋለሁ። ኦኬ፣ ወደዚህኛው ሲሄድ ደብሊው እንደ ዊ ይነበባል፣ እንደ ው። ኤስን እንደ ስ ማንበብ፣ ቲን ደግሞ እንደ ት። ኦኬ፣ በአንድ ላይ አገጣጥሜ ሳነበው ውስጥ ውስጥ ተብሎ ይነበባል። ኦኬ፣ ኤስ ምን ይላል? ኤንኢ እንደ ነ፣ ደብሊው እንደ ው፣ በአንድ ላይ ነው ተብሎ ይነበባል። ኦኬ፣ ሙሉን በአንድ ላይ ሳነበው ቤት ውስጥ ነው፣ ቤት ውስጥ ነው ተብሎ በቀላሉ ይነበባል ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኦኬ፣ ኤስ እንደ ስ ትነበባለች፣ እንደ ስ። ኦኬ፣ አርኤ እንደ ራ፣ ስንና ራን በአንድ ላይ ስታነቧቸው ስራ፣ ስራ ተብሎ ይነበባል። ኦኬ፣ ወደዚህኛው ሲሄድ ኤን እንደምን ማንበብ? ኤን እንደ አ ማንበብ፣ ኤልኢን እንደ ለ፣ ጂኢን እንደ ኝ ማንበብ፣ በአንድ ላይ ኝ አለኝ ተብሎ ይነበባል። ሙሉ ሲነበብ ስራ አለኝ፣ ስራ አለኝ ተብሎ በቀላሉ ይነበባል ማለት ነው። ከዚህ ጋር በአማርኛው ስራ ላይ ነኝ ተብሎ የተጻፈ በስህተት ነው። ሰው ምን ብለን እናስተካክለዋለን? ስራ አለኝ። ስራ የሚለው ትክክል ነው። ይሄኛው ምን ነው የሚላልኳችሁ? አለኝ ተብሎ ነው የሚነበብ፣ አለኝ። ስለዚህ ከዚህ ጋር አለኝ ተብሎ ነው መጻፍ የነበረበት፣ በስህተት ነው ላይ ነኝ ብዬ የጻፍኩት ማለት ነው። ይህንን አስተካክሉልኝ። ኦኬ፣ ስራ ላይ ነኝ ብለን እናነባዋለን ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛው ምን ይላል? ዜድኤን እንደ ዛ ማንበብ፣ አርኢን እንደ ሬ፣ በአንድ ላይ ዛሬ፣ ዛሬ፣ ዛሬ ብዬ አነባዋለሁ። ኦኬ፣ ወደዚህኛው ስሄድ ኤን እንደ አ፣ ኤልን እንደ ል፣ ሲኤች እንደ ች፣ ኤልን እንደ ል፣ ኤምን እንደ ም፣ በአንድ ላይ አልችልም፣ አልችልም ብዬ አነባዋለሁ። ሙሉ ሲነበብ ዛሬ አልችልም፣ ዛሬ አልችልም ተብሎ ይነበባል ማለት ነው። ኦኬ፣ ወደ ቀጣዩ ስሄድ ቀጣዩስ ምን ይላል? ቢአይን እንደምን ማንበብ? እንደ ቢ ማንበብ። እሺ፣ ዜድ አይን እንደዚህ፣ በአንድ ላይ ቢዚ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ኤንኢን እንደ ነ፣ ጂኤን እንደ ኝ ማንበብ፣ በአንድ ላይ ነኝ ተብሎ ይነበባል። ሙሉ ሲነበብ ቢዚ ነኝ ተብሎ ይነበባል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? ኤስ እንደ ስ ይነበባል ብለናል። እሺ፣ አርኤ እንደ ራ፣
በአንድ ላይ ስራ ስራ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ዋይ እንደ የ ኤልኢ እንደ ለ ጂኤን እንደ ኝ ኤምን እንደ ም ማንበብ በአንድ ላይ የለኝም ብዬ አነባዋለሁ። ሙሉ ሲነበብ ስራ የለኝም ተብሎ ይነበባል። ኦኬ ይህስ ምን ይላል? ኤም እንደ ም ኤንን እንደ ን ምንና ንን በአንድ ላይ ስታነቧቸው ምን ተብሎ ይነበባል። ኦኬ ይህስ ኤስን እንደ ስ አርኤን እንደ ራ በአንድ ላይ ስራ ብዬ አነባዋለሁ። ኦኬ ይህስ ምን ይላል? ኤንኢ እንደ ነ ደብሊው እንደ ው በአንድ ላይ ነው ብዬ አነባዋለሁ። እስኪ ሙሉ እናነበው። ምን ስራ ነው ብዬ አነባዋለሁ። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? እስኪ እናንብበው። ቢኢን እንደ በ ማንበብ ቲኤን እንደ ታ ኤምን እንደ ም በአንድ ላይ በጣም ብዬ አነባዋለሁ። ወደዚህኛው ስንሄድ ኤን እንደ አ አርአይ እንደ ሪ ኤፍ እንደ ፍ በአንድ ላይ አሪፍ ሙሉ ሲነበብ በጣም አሪፍ ተብሎ ይነበባል። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ደብሊው ኢ እንደ ኦ ዲ እንደ ድ ጄኢ እንደ ጀ ደብሊው እንደ ው በአንድ ላይ ወድጀው ከዛ ይህስ ምን ይላል? ኤን እንደ አ ማንበብ ኤልኢን እንደ ለ ኤችዩ እንደ ሆ በአንድ ላይ አለሁ ሲሞን እናንበው። ወድጀው አለሁ ብለን በአንድ እናነባዋለን ማለት ነው። ወደዚህኛው ስንሄድ ይኸኛውስ ምን ይላል? ይህ ደግሞ ወድጃት አለሁ ወድጃታለሁ ብለን እናነባዋለን። ኦኬ እስኪ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ ያው ትንሽ ረዘም ይላል። ቆጥረን ስናነበው አመሰግናለሁ ብለን እናነባዋለን። ኦኬ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? ቲኢን እንደ ተ ማንበብ ኤምኢን እንደ መ ኤስን እንደ ስ ጂኢ እንደ ገ ኤንን እንደ ን በአንድ ላይ ተመስገን ብዬ አነባዋለሁ። ኦኬ የመጨረሻው ምን ይላል? የመጨረሻው ቲኢ እንደ ተ ኤምኢን እንደ መ ማንበብ ኤልን እንደ ል ኤስኤ እንደ ሳ ኤልኢ እንደ ለ ሲኤች እንደ ች በአንድ ላይ ተመለሰች ብዬ አነባዋለሁ። እንዲህ እያደረገን በቀላሉ የአማርኛ ቴክስቶችን ወደ እንግሊዝኛ ቀይረን መጻፍ ማንበብ መለማመድ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ